በያላችሁበት የዓለም ዳርቻ ሁሉ የተወደደና የተከበረ ሰላምታችን ይድረሳችሁ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? በየሳምንቱ ከመሃል ሚዲያ መሃል ስቱዲዮ እየተዘጋጀ ወደ እናንተ የሚደርሰው ከወንጀል ማህደር ፕሮግራማችን እነሆ ጀመረ። ዛሬም እንግዲህ እንደ ከዚህ ቀደሙ ሁሉ የተመራረጡ 3 የወንጀል ኬዞችን አጠናቅረን ወደ እናንተ ልናደርስ ዝግጅቴን አጠናቅቄ እዚህ ስቱዲዮ ተገኝቻለሁ። ፕሮግራሙን አዘጋጅቼ ወደ እናንተ በማድረስ ሆነ ትዕግስት ሁሉ ከመላው የስቱዲዮ ባልደረቦች ጋር አብራችሁ ቆይታ የማደርግ ይሆናል። እናንተ ቆይታችሁን ከመሃል ሚዲያ ከወንጀል ማህደር ፕሮግራም ጋር ታረጉ ዘንድ ያክብሮ ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ ወደ ዋናው የወንጀል ኬዛችን የምናልፍ ይሆናል። ከዛ ቀደም ግን ዋናዎቹን ወደ እናንተ አደርሳለሁ። በመሃል ቡልጋሪያ አፍሪካ ህብረት አጠገብ በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30 ካሬ የሚጀምሩ የንግድ ሱቆችን በታላቅ ቅናሽ ይዘን መጥተናል። እስከ 25% ልዩ ቅናሽና ከ50% የባንክ ብድር ጋር ባለ 1 መኝታ 81 ካሬ 5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ 7.8 ሚሊዮን ብር፣ ባለ 3 መኝታ በ11.8 ሚሊዮን ብር ሙሉ ክፍያ የግሉ ያድርጉ። ይቅናሽ ይህን ሚዲያ አይተው ቀድሞ ለሚመጡ 20 ደንበኞች የወጣ ቅናሽ ነው። እርሶም ፈጥኖ በ0922 60 0208 ላይ በመደወል ይመዝገቡ። ሰመር ሪል ስቴት። በመጀመሪያ ደረጃ እንግዲህ በቤት ተንከባካቢዋ አሰቃቂ ጥቃት ህይወቷ እንዲያልፍ የሆነችውን የአንዲትን የ7 ዓመት ታዳጊ ህፃንን ህልፈቷ እንዴት ሆነ የሚለው ወንጀሉስ እንዴት ተፈጸመ የሚለውን ወደ እናንተ የማሻገር ይሆናል። በሁለተኛ ደረጃ በትዳር አጋሮች አለመግባባት ሳቢያ የባለቤቱን ታናሽ እህትን ለግድያ በመነሳት ህይወቷ እንዲጠፋ ያደረገን አንድ የ31 ዓመት ወጣትን የወንጀል አተገባበር ሂደትን እንዲሁም ደግሞ እስከ መጨረሻው ሄዶ የፍርድ ሂደቱ ምን ሆነ ምንስ ደረሰ የሚለውን ወደ እናንተ የማሻገር ይሆናል። በስተመጨረሻ ደግሞ ከባህር ማዶ ወጣንልና የሞት ፍርዱ ሊፈጸም 5 ደቂቃዎች ሲቀሩት የተገለጠን አንድ አሰቃቂ የቤተሰብ ሚስጥርን ወደ እናንተ የማሻገር ይሆናል። እንግዲህ ውድ ተመልካቾቻችን ቆይታችሁን ከመሃል ሚዲያ ከወንጀል ማህደር ፕሮግራም ጋር ካደረጋችሁ እነዚህን የወንጀል ኬዞችን ወደ እናንተ የማሻገር ይሆናል ማለት ነው። ከመሸጋገሪያ በኋላ ስመለስ ወደ ዋናው የወንጀል ኬዝ ማርፍ ይሆናል። አብራችሁን ቆዩ። ተመልሰናል። የተወደዳችሁ የወንጀል ማህደር ፕሮግራማችን ተመልካቾች እንግዲህ ለዛሬ የመጀመሪያ የወንጀል ኬዝ ያድርጌ ወደ እናንተ የማደርሰው ወደ ባህር ማዶ ሻገር እንልና ያገኘነውን የሞት ፍርዱ ሊፈጸም 5 ደቂቃዎች ሲቀሩት ስለተገለጠ አንድ አሰቃቂ የቤተሰብ ሚስጥር ይሆናል ማለት ነው። 5 ደቂቃዎች ብቻ ቀርተውት የነበረን የሞት ፍርድ ነው እንግዲህ አፈጻጸሙን በድንገት ያስቆመ እንዲሁም ለ6 ዓመታት ተደብቆ የኖረን አሰቃቂ የቤተሰብ ሚስጥርን ይፋ ያደረገ አስገራሚ ክስተት በዓለም አቀፍ ደረጃ ከፍተኛ መነጋገሪያ እንዲሁም ደግሞ ትኩረትን እየሳበ ጉዳይ ሆኗል። ከ6 ዓመታት በፊት ነው በነበረ አንድ ምሽት ውስጥ ከኬትሊን ሄስ ባለቤት በኩሽና ውስጥ በስለት ተወግቶ ህይወቱ አልፎ ይገኛል ማለት ነው። በወቅቱ በነበረው ፈጣን ምርመራም የደም ጠብታ ያለበት የክስ መሳሪያ ወይንም ደግሞ ቢላዋ በኬትሊን መኝታ ክፍል ውስጥ ካልጓ ስር የተገኘ ሲሆን በላዩ ላይም እንግዲህ የሷ የጣት አሻራ አርፎበት ነበር ማለት ነው። ይህ ሁኔታ ከተከሰተ በኋላ እንግዲህ መረጃዎች ፖሊስ ጋር ይደርሳሉ። ከዛ በኋላም እንግዲህ ለምርመራ ወደ ቤቱ ያመራሉ ማለት ነው። አስክሬኑ ወደ ምርመራ ይላካል። ከዛ እንግዲህ ፖሊስ ምርመራውን ነው በቀጥታ የጀመረው ማለት ነው። በወቅቱ በነበረው ፈጣን ምርመራም የደም ጠብታ ያለበት የክስ ቢላዋ እንዲሁም ደግሞ በኬትሊን መኝታ ክፍል ውስጥ ካልጓ ስር የተገኘውን በላዩ ላይ ደግሞ የሷ የጣት አሻራ አርፎበት የነበረው ቢላ ቀደም ብለን እንደተገኘ ነግረናችኋል። ፍርድ ቤት ቀርባ እንግዲህ ቃሏን እንድትሰጥ ነው የተጠየቀችው ማለት ነው። ፍርድ ቤት ቀርባ ቃሏን እንድትሰጥ ስትጠየቅ ግለሰቧ ወይንም ደግሞ የሟች ባለቤት የነበረችው ኬትሊን ወንጀሉን ፈጽሞ እንዳልፈጸመችና ንጽሕት መሆኗን በተደጋጋሚ ለፍርድ ቤቱ ታስረዳለች። ፍርድ ቤቱም እንግዲህ የቀረቡትን የደም ጠብታዎች ያለበትን የክስ መሳሪያ ወይንም ቢላዋ በኬትሊን መኝታ ክፍል ውስጥ ካልጓ ስር በላዩ ላይ ደግሞ የሷ የጣት አሻራ ማረፉን እንዲሁም
በለበሰችው የሌሊት ልብስ ላይ ሳይቀር የተገኘውን የደም ጠብታን ተከትሎ በቀጥታ የፎረንሲክ ምርመራን ካጣራ በኋላ ቃሏን ውድቅ በማድረግ በቀጥታ የሞት ፍርድ ተቀባይ እንድትሆን ይፈረድባታል ማለት ነው። ፍርዱ እስከሚፈጸም ድረስ ታዲያ ውድ ተመልካቾቻችን ለ6 ዓመታት ያክል በጽኑ እስራት እንድትቀጣ ተደርጎ ያ የፍርድ ሂደት እስኪወሰንና ተግባራዊ እስኪሆን ድረስ በህግ ጥላ ስር ሆና ለ6 ዓመታት ቆይታለች ማለት ነው። ከዛም እንግዲህ የሞት ፍርዱ የሚፈጸምበት እለት ይደርስና ቤተሰቦቿ ይጠሩና ለመጨረሻ ጊዜ እንዲሰናበቷት ይፈቀድላቸዋል ማለት ነው። በዛው በማረሚያ ቤት እንዳለች ቤተሰቦቿ መተው እንዲሰናበቷት ይደረጋል። በወቅቱ እድሜው ገና 8 ዓመት የነበረው ትንሿ ልጇ ኢታን እናቱን ለመጨረሻ ጊዜ ለመሰናበት ለማቀፍ በተጠጋበት ወቅት ነው ታዲያ በሹክሹክታ የተናገረው ቃል ሙሉ በሙሉ ተቋሙን መላውን የእስር ቤቱን ተቋም ያስደነገጠ ነገር የተፈጠረው ማለት ነው። ኢታን ለእናቱ ቢላውን ካልጋሽ ስር ማን እንዳስቀመጠው እኔ አውቃለሁ ማለቱን ተከትሎ በአቅራቢያው የነበሩ የማረሚያ ቤቱ ጠባቂዎች እንዲሁም ደግሞ የፕሪዝን ኃላፊውን ሂደቱን በአስቸኳይ እንዲቆም ትዕዛዝ ይተላለፋል ማለት ነው። ከዛም በመቀጠልም እንግዲህ መርማሪዎቹ ታዳጊውን በቀጥታ ወደ ውስጥ በማስገባት ቃሉን እንዲሰጥ ያደርጋሉ። የ8 ዓመቱ ህፃን ኢታን እንግዲህ በእንባ ታጥቦ ለባለስልጣናቱ በተጠየቀው መሰረት ማለት ነው ለባለስልጣናቱ በሰጠው ቃል ወንጀሉ በተፈጸመበት ምሽት የ2 ዓመት አካባቢ ህፃን እንደሆነ እንዲሁም ደግሞ ከአስፈሪ ህልም ባኖ ወደ ኪችን ሲወርድ የአባቱን ወንድም ወይንም ደግሞ የሱ አጎት የሆነውን ሰው ቪክቶር ሄይስን ከአባቱ አስክሬን በላይ ቆሞ ማየቱን ይፋ ያደርጋል ማለት ነው ለባለስልጣናቱ። እንደ ምስክርነቱ ቃልም እንግዲህ አጎቱ ቪክቶር ወንድሙን ከገደለ በኋላ እናቱ በወሰደችው ማስታገሻ መድኃኒት ምክንያት ተኝታ ሳለች እጇን በቀጥታ በመያዝ የጣት አሻራዋን በቢላዋ ላይ እንዳሰፈረ ከዛም በመቀጠል ደግሞ ደሙን በለበሰችው የሌሊት ልብስ ላይ ሳይቀር በመቀባት ወንጀሉ በቀጥታ ከሱ ተነስቶ ወደ እሷ ላይ እንዲሳበብ ያደረገበትን ድርጊት ይፈጽማል ማለት ነው። ከዛም እንግዲህ አጎትየው ከመውጣቱ በፊት ትንሹ ኢታን በማየት ይህንን ለሰው ብትናገር አንተንም ሆነ እህትህን እገላችኋለሁ በማለት አስፈራርቶት እንደነበር ህፃኑን በዚህ ፍርሃት ምክንያት ላለፉት እናትየዋ በእስር ቤት በቆየችበት ላለፉት 6 ዓመታት ምስጢሩን ደብቆ ለመቆየት እንደተገደደ ይፋ ያደርጋል። ይህንን አስደንጋጭ ምስክርነትን ተከትሎ እንግዲህ የማረሚያ ቤቱ ኃላፊዎች በተሰበሰበው መዝገብ ላይ አዲስ ምርመራ እንዲጀመር ትዕዛዝን ይሰጣሉ ማለት ነው። የፎረንሲክ ባለሙያዎች በድጋሚ ባደረጉት የላብራቶሪ ምርመራ በትግሉ ወቅት በአስክሬኑ ሸሚዝ ኮሌታ ላይ የቪክቶር የዲኤንኤ ቅሪት ማግኘት የቻሉ ሲሆንም ከቤት ውጪም ደግሞ በጭቃ ላይ የነበረውን የጫማ አሻራ የአጎቱ መሆኑን ያረጋግጣሉ። ወንጀሉ የተፈጸመው እንግዲህ በቤተሰብ ንግድ እርሻ እንዲሁም ደግሞ በቁማር ዕዳ ምክንያት እንደነበር የደረሰበት ፍርድ ቤቱ ላለፉት 6 ዓመታት በንጽህናዋ ምንም ባልፈጸመችበት የታሰረችውን ካሮሊን ሄይስን በአስቸኳይ ከስር እንድትፈታ እንዲሁም ደግሞ ክሷ ሙሉ በሙሉ እንዲሰረዝና እንዲቋረጥ ይደረጋል ማለት ነው። እውነተኛው ገዳይ ቪክቶር ሄይስ ደግሞ በከባድ መነሻ ወንጀል ጥፋተኛ ሆኖ በመገኘቱ እንዲሁም ደግሞ ላለፉት 6 ዓመታት ተደብቆ ወንጀሉን በሌላ ሰው ላይ በማላከክም ጭምር ማለት ነው ያለምንም የዋስትና መብት የእድሜ ልክ ጽኑ እስራት ተፈርዶበት ወደ ወህኒ ቤት ተወረወረ ይለናል የመጀመሪያው የወንጀል ኬዛችን። በቀጣይ ስንመለስ ወደ ሁለተኛው የምናልፍ ይሆናል። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ከኛ ጋር ጥሩ ጊዜን እያሳለፋችሁ እንደሆነ ባለሙሉ ተስፋ ነን። ወደ ሁለተኛው የወንጀል ኬዛችን አለፈን። እንግዲህ በትዳር አጋሮች አለመግባባት ሳቢያ የባለቤቱን ታናሽ እህትን የገደለውን ግለሰብ የወንጀል ኬዝ ነው የምናገኘው።
ይህ የወንጀል ድርጊት ደግሞ የተፈጸመው በዚሁ በሀገራችን ኢትዮጵያ ውስጥ በኢሉባቡር ዞን ነዲኖኖ ወረዳ ውስጥ ሲሆን ከባለቤቴ ጋር እንዳልታረቅ መሰናክል ሆናኛለች በሚል ያልተረጋገጠ ጥርጣሬ የባለቤቱን ታናሽ እህትን በአደባባይ በገጀራ በጭካኔ የገደለውን ተከሳሽ መቀጣቱን ፖሊስ ያሳወቀበትን የወንጀል ኬዝ ነው ማለት ነው ወደ እናንተ የምናሻግረው። የ31 ዓመቱ ወጣት ደበሌ በቀለ እንግዲህ በ2012 ዓመተ ምህረት ትዳር መስርቶ የአንድ ሴት ልጅ አባት የነበረ ነው ማለት ነው። ከ2018 ዓመተ ምህረት ጀምሮ ግን በትዳሩ ውስጥ አለመግባባቶች መፈጠራቸው ተገልጿል። ግጭቱ ዋነኛ መንስኤ የሆነው እንግዲህ በትዳር ውስጥ ያለውን ፍቅር መቀነሱን ተከትሎ ባለቤቱ ያነሳቸውን ጥያቄ ቢሆንም በባልዮ በኩል ግን የታየ ማስተካከያ ባለመኖሩ አለመግባባቱ የተከሰተበት በዚህ ምክንያት ነው ማለት ነው። ግጭቱም እየተባባሰ እንዲሄድ ምክንያት ሆኗል የትዳራቸው ማለት ነው። በዚህ ምክንያት ባለቤቱ የትንሳኤ ያሳለፍነው ሚያዝያ ላይ ማለት ነው የትንሳኤ በዓልን ልጇን በመያዝ ወደ ወላጆቿ ቤት ታመራለች። የባለቤቱን መመለስ ሲጠባበቅ የነበረው ደበሌ በቀለ የተባለው የ31 ወጣት እንግዲህ የሽምግልና ጥረትን ቢያደርግም ሚስቱ እንቢተኛነቷ ይጸናል። በዚህ መሀል እንግዲህ የ18 ዓመቷን የባለቤቷን ታናሽ እህትን እንዲሁም ደግሞ በዚህ ዓመት የ12ኛ ክፍል ብሔራዊ ፈተና ተፈታኝ የነበረችውን ፌኔት አሰፋን ወደ ትዳሯ እንዳትመለስ ተጽዕኖ እያደረገች ነው የሚልን ያልተረጋገጠ ጥርጣሬን በመያዝ በቀጥታ ወደ ዛቻና ማስፈራሪያ እንዲያድግ ይሆናል ማለት ነው። ፌኔትም ጉዳዩን እንግዲህ በሲዝትባት ስለነበረ በጥንቃቄ ተከታተለው ነበረ። ማስፈራሪያው እየበረታ ይሄድና እንግዲህ ሚያዝያ 21 ቀን 2018 ዓመተ ምህረት ከቀኑ 9 ሰዓት ከ30 ገደማ ታዳጊዋ ፌኔት አሰፋ ከጓደኞቿ ጋር በቤተ መጻሕፍት ለማንበብ በመጓዝ ላይ ባለችበት ወቅት ነው ተከሳሹ በኮምቦልቻ ከተማ ጤና ጣቢያ አካባቢ በጀለቢያ ውስጥ ስለታም ገጀራን ደብቆ በመጠበቅ ከጓደኞቿ ለይቶ በሰላማዊ መንገድ እንድታናገረው መንገድ ዘግቶ እንድታናገረው ያደርጋታል ማለት ነው። ከዛም ድንገት ቆማ እያወራችበት ባለችበት ቅጽበት ያንን ድንገት የደበቀውን ገጀራ በማውጣት በጠራራ ፀሐይ አስፓልት ላይ ከጓደኞቿ ለይቶ ማለት ነው ማጅራቷን በመምታት መሬት ላይ እንድትወድቅ ያደርጋል። ፌኔትም እንግዲህ ወድቃ ባለችበት ሁኔታ እዛው ባለችበትም ያንን ድርጊት ደጋግሞ እንደፈጸመባት ነው ፖሊስ ያጣራውና ይፋ ያደረገው ማለት ነው። እንግዲህ ይህንን ካደረገ በኋላ በአሰቃቂ ሁኔታ ህይወቷ እንዲያልፍ ካደረገ በኋላ ይህ የ31 ዓመቱ ወጣት ምንድነው ያደረገው? በቀጥታ በመሄድ እጁን ለፖሊስ ይሰጣል ማለት ነው። ፖሊስም የአስክሬን ምርመራውን በመቱ ካርል ሆስፒታል በማድረግ እንግዲህ ምርመራውን መዝገቡን በበቂ ማስረጃዎች በማደራጀት ለአቃቢ ህግ ያስረክባል። በትዳር ግጭቱ ወቅት ደግሞ ከቤት ወጣ የነበረችው የማታላቅ እህትም ወይንም ደግሞ የተከሳሹ ባለቤት ማለት ነው ፖሊስ ጣቢያ ቀርባ ቃሏን እንድትሰጥ ይደረጋል። በዚህ ጊዜም እንግዲህ ታናሽ እህቷ ፌኔት ስለ ትዳራቸው ውስጥ ስለነበረው ግጭት ስለ ጥላቸው አጠቃላይ እንኳን በዝርዝር የምታውቀው ነገር እንኳን እንደሌለ ከዛ በመቀጠልም ደግሞ ይልቁንም ወደ ትዳሯ እንዲሁም ደግሞ ወደ ባለቤቷ እንድትመለስ በበጎ ትመክራት እንደነበረ የምስክርነትን ቃልን ለፖሊሶች ትናገራለች ማለት ነው። ይህንን ቃልን ከተቀበለ በኋላም የኢሉባቡር ዞን ከፍተኛ ፍርድ ቤት ግንቦት 26 ቀን 2018 ዓ.ም በዋለው ችሎት ተከሳሹ ያለምንም ተጨባጭ ማስረጃ በትዳር መፍረስ ወንጀል የፈጸመው የወንጀል ድርጊት እጅግ ጨካኝ ነውረኛና ሁሉንም ያሳቀቀ አደገኛ መሆኑን በማረጋገጥ ሁለት የክስ ማቅለያዎችን ብቻ ከግምት ውስጥ በማስገባት ተከሳሽ ደበሌ በቀለ የተባለውን የ31 ዓመት ወጣትን በ21 ዓመት ጽኑ እስራት እንዲቀጣ ይፈርድበታል ማለት ነው። እንግዲህ ይህንን የወንጀል ኬዝን በዚህ ሁኔታ የመጨረሻ ፍጻሜውን አግኝቷል ማለት ነው። ውድ ተመልካቾቻችን አሁንም ወደ ሶስተኛው የወንጀል ኬዛችን የምናልፍ ይሆናል። አሁንም ቆይታችሁ ከመሃል ሚዲያ ከወንጀል ማህደር ፕሮግራም ጋር እንዲሆን የአክብሮት ግብዣዬ ነው።
ተመልሰናል። በቀጥታ ወደ ሶስተኛው የወንጀል ኬዛችን ስናልፍ እንግዲህ ይህንንም ወንጀል የምናገኘው እዚሁ ሀገራችን ኢትዮጵያ ውስጥ እየተፈጸመ አንድ በታዳጊ ህፃን ልጅ ላይ የተፈጸመን አንድ ወንጀል ይሆናል ማለት ነው። በኢትዮጵያ የወንጀል ታሪክ ውስጥ እንግዲህ ማህበረሰቡን እጅግ ካስደነገጡና በብዙዎች ልብን ከሰበሩ አሰቃቂ ወንጀሎች መካከል የሚጠቀስ አንደኛው የወንጀል ኬዝ ነው። የህፃን ኤልዳና ታደሰ አሰቃቂ ግድያ እንግዲህ ይህ ወንጀል የተፈጸመበት በቅርብ ዓመታት ውስጥ በተለይም በ2013 አካባቢ ሲሆን አዲስ አበባ ውስጥ እየተፈጸመ ድርጊት ነው። የወንጀሉን አስከፊነትና የፍትህ ሂደቱን እስከ ዛሬ ድረስም በብዙዎች ዘንድ የሚረሳ አይደለም ውድ ተመልካቾቻችን። ምክንያቱም በጣም መነጋገሪያ የነበረ እንዲሁም ደግሞ የብዙዎችን ልብ የሰበረ የወንጀል ድርጊት ስለነበረ ማለት ነው። ህፃን ኤልዳና ታደሰ ገና የ7 ዓመት ታዳጊ በነበረችበት ወቅት ነው ይህ ድርጊት የተፈጸመባት። ወንጀሉን እየፈጸመችው ደግሞ በቤተሰቡ ውስጥ ተቀጥራ ትሰራ የነበረች የቤት አጋዥ ናት ማለት ነው። ተከሳሿ ወይንም የቤት አጋዟ ህፃኗን በቁጥጥሯ ስር ካደረገች በኋላ ፍጹም ሰብአዊነት በጎደለው እንዲሁም ደግሞ በአሰቃቂ ሁኔታ ህይወቷ እንዲያልፍ ያደረገችበትን ሁኔታ እንመልከት። የኤልዳና ወላጆች እንግዲህ አደራ ሰጥቷት ሁሉ ነገሯን እንድትንከባከብ በመውጣት በመግባቷ እንድትጠብቃት ምግብን ጨምሮ ሁሉን ነገርም ትሪት እያደረገች አብራት እንድትቆይ ነው ወላጅ እናትና አባቷ ጥለው ወደ ስራ ቦታቸው የሄዱት ማለት ነው። ይህንን አጋጣሚ በመጠቀም ነው እንግዲህ ይቺ የቤት አጋዥ አሰቃቂ ሁኔታን በተከተለ መልኩ የሞት ግድያን ያደረሰችባት የዚች የ7 ዓመት ታዳጊ ህፃን ልጅ ላይ እንግዲህ ወንጀሉን ከመፈጸሟ ባለፈ ደግሞ አስክሬኑን ለመደበቅና ወንጀሉን ለመሸፈን የሞከረችበት መንገድ ደግሞ ጉዳዩን በጣም ይበልጥ ዘግናኝ ያደረገበት ሁኔታ አለ ማለት ነው። የህፃኗን አስክሬን በረንዳ ላይ ባለ የውሃ ታንከር ወይንም ውሃ ማጠራቀሚያ ታንከር ውስጥ በመክተት ለመደበቅ ትሞክራለች ማለት ነው። ቤተሰቦቿ ህፃኗ ጠፋች ብለው ሲፈልጉና ሲጨነቁ ከቆዩ በኋላ እንግዲህ በመጨረሻም አስክሬኗ ውሃ ማጠራቀሚያ ታንከር ውስጥ ሊገኝ ችሏል ማለት ነው። የሂደቱና የተሰጠው ውሳኔስ ምንድነው የሚለውን ስንመለከት ፖሊስና አቃቤ ህግ እንግዲህ ጉዳዩን በከፍተኛ ትኩረትና ፍጥነት ተከታተሉት። በህፃን ኤልዳና ላይ የተፈጸመው ግድያ ተብሎ ታስቦበትና ፍጹም ጭካኔ በተሞላበት በመሆኑ በህግ ይረጋገጣል። የፌዴራል ከፍተኛ ፍርድ ቤትም የቤት አጋጇን ወይንም የቤት ሰራተኛዋን ጥፋተኛ አድርጎ በመቁጠር በወቅቱ ማህበረሰቡን ሊያረጋጋ የሚችል ምክንያቱም ደግሞ በጣም አሰቃቂ በሆነ ሁኔታ ነው ህይወቷ እንዲያልፍ የሆነው ማለት ነው። የማህበረሰቡን ሊያረጋጋ የሚችል አስተማሪ ነው የተባለውን የእድሜ ልክ ጽኑ እስራትን እንድትቀጣ ፍርድ ቤቱ ውሳኔን ያስተላለፈበት ሁኔታ ነው ያለው ማለት ነው። እንግዲህ ወደ ተመልካቾቻችን ይህንን ታሪክ በኢትዮጵያ ውስጥ የቤት ሰራተኞችን አቀጣጠር እንዲሁም ደግሞ የህፃናትን ደህንነት አጠባበቅና ከዛም ሲያልፍ በሰዎች መካከል ሊኖር የሚችለውን የሞራል ዝቅጠትን በስፋት እንድንወያየንበት ያደረገ የወንጀል ኬዝ ነው ማለት ነው። ይህ ሶስተኛ ደረጃን ይዞ ወደ እናንተ ሊደርስ የቻለው የወንጀል ኬዛችን እንግዲህ ውድ ተመልካቾቻችን እዚህ ጋር የምንመለከተው ግን በቤት ሰራተኞችን ስንቀጥር ከዛም ባለፈ ደግሞ አሁን የውጥረት ጊዜ ነው። በአንድ ሰው የሚኖርበት አይነት ሁኔታ ላይ ያለንበት ጊዜ አይደለም። ለመኖር ደግሞ ተደጋግፎ መስራትን እንዲሁም ደግሞ ወጥቶ መግባትን ይጠይቃል። በዚህ መልክ ደግሞ ያው ቤት ውስጥ ልጆቻችንን ትሪት ሊያደርጉልን የሚገባ ኃላፊነት ልንሰጣቸው የምንችላቸውን ሰዎች በጥልቀት በመመርመር ሊሆን እንደሚገባ እዚህ ጋር ጽኖት መስጠት እንፈልጋለን ማለት ነው። ይህንን አሁን ቀደም ሲልም ያደረስነውን የዚችን የቤት ሰራተኛዋን የግድያ ድርጊትን ከማንሳታችን በፊትም በጣም በተደጋጋሚ አሁን ላይ የምንሰማቸው ነገሮች በጣም በብዛት ይስተዋላሉና እንደውም የቅርብ ጊዜ ትውስታችን የሆኑት 2 መንታዎችን ቤት ውስጥ በሳለ ቢላ እጅስ እንዴት ይጨክናል በሚያስብልና መላው ኢትዮጵያን ባነጋገረ የጭካኔ ሁኔታ የግድያ ሁኔታ የተፈጸመበትን ሁኔታ የቅርብ ጊዜ ትውስታችን ነውና ሁላችንም ቤት ውስጥ የምንቀጥራቸውን አጋሮቻችንን ማናቸው ከየት ነው የመጡት ባክግራውንዳቸው ምንድነው ብለን አጥንተን ሊሆን እንደሚችል አጽንኦት ሰተን መናገር እንወዳለን ማለት ነው። ለዛሬ ወደ እናንተ እንዲደርሱ ያዘጋጀናቸው 3 የወንጀል ኬዞቻችን ደግሞ እስካሁን የተመለከታችኋቸውን ይመስሉ ነበር።
ፕሮግራሙን አዘጋጅቼ ወደ እናንተ በማድረሱ እኔ ትዕግስት ሎ ከመላው የስቱዲዮ ባልደረቦቼ ጋር በጋራ በመሆን አብሬያችሁ ቆይታ አደረኩኝ። ፕሮግራሙን ላይክ እና ሼር ቪዲዮአችንንም ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣዬ ነው። ሳምንት በተመሳሳይ ሰዓት በሌሎች የወንጀል ኬዞች እስከምንገናኝ ድረስ ሰላማችሁ ይብዛልኝ እያልኩኝ ተሰናበትኳችሁ። በመሃል ቡልጋሪያ አፍሪካ ህብረት አጠገብ በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30 ካሬ የሚጀምሩ የንግድ ሱቆችን በታላቅ ቅናሽ ይዘን መጥተናል። እስከ 25% ልዩ ቅናሽና ከ50% የባንክ ብድር ጋር ባለ 1 መኝታ 81 ካሬ 5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ 7.8 ሚሊዮን ብር፣ ባለ 3 መኝታ በ11.8 ሚሊዮን ብር ሙሉ ክፍያ የግሉ ያድርጉ። ይቅናሽ ይህን ሚዲያ ቀድሞ ለሚመጡ 20 ደንበኞች የወጣ ቅናሽ ነው። እርሶም ፈጥኖ በ0922 60 0208 ላይ በመደወል ይመዝገቡ። ሰመር ሪል ስቴት